ጄነሬቲቭ ኤአይ የሚባለውን ነው የምንቃኘው። ቴክኖሎጂ ቢዝነስ በሙሉ ተቀናጅቶ የሚያስገርም አይነት ሂደት ውስጥ እየገባን እንዳሉ የሚያሳዩ ነገሮችን እያየን እንገኛለን። ይህን ቪዲዮ ተማሪም ሆናችሁ ሰራተኛ አንብቦ የመረዳት ችግር ካለባችሁ ችግራችሁን በከፍተኛ ሁኔታ ሊቀርፍ የሚችል እጅግ በጣም ተጽዕኖ ፈጣሪ እየሆነ ይገኛል። በተለይ በዲጂታል ማርኬቲንግ ላይ ለተሰማሩ ሰዎች የሰዎችን ህይወት በማቅለል የየዕለት ዕለት የሰው ልጅ እንቅስቃሴዎችን፣ መደበኛ ስራችንን፣ ትምህርትን አልፎም ሌሎች ብዙ የሰውን ኃይል የሚፈልጉ ጊዜ፣ ገንዘብ የሚፈልጉ ስራዎችን በቀላሉ በደቂቃዎች ውስጥ ሰርቶ በመስጠት የሚታወቅ ነው። በመሆኑም ኤአይን መጠቀም እጅግ በጣም ጠቃሚ ነው። ያም ባለበት ሆኖ የኤአይ አሰራሮች በየጊዜው ራሳቸውን አፕዴት እያደረጉ እየሄዱ ይገኛሉ። ለምሳሌ ቻት ጂቲፒ ሲስተሙን በፍጥነት እያሳደገ ይገኛል። እንዲሁም ደግሞ ዲፕሲክ የቻይናውም በዛ ልክ እኛስ በዛ ልክ እየሄድን እየተጠቀምን ነው ወይ? ለራሳችን ጥያቄ የሚሆን ነው። በተለይ በዓለማችን ላይ አሁን ጀነሬቲቭ ከሆኑ ከኤአይ ቱሎች በተለይ ቻት ጂቲፒ እጅግ በጣም ብዙ የሲስተም ስራዎችን በማሻሻል ወሳኝ ስራዎችን እየሰራ ይገኛል። ቻት ጂቲፒን አሁን ብትመለከቱት እጅግ በጣም ተጽዕኖ ፈጣሪ ከሆኑት ፕላትፎርሞች አንድ መሆን ችሏል። ከነ ጉግል፣ ከነ ፌስቡክ፣ ከነ ዩቲዩብ በመቀጠል ትልቅ ፕላትፎርም መሆን ችሏል ማለት ነው። በሳምንት ውስጥ 400 ሚሊዮን የሚጠቀሙት ዓለማችን ላይ ከሚገኙ ተጽዕኖ ፈጣሪ ፕላትፎርሞች 8ኛ ደረጃን መያዝ የቻለ ነው። በተለይ ቻት ጂቲፒ ኤአይ በሁላችንም ህይወት ላይ በየዕለት ዕለት እንቅስቃሴዎቻችን ላይ እየተገኘ መጥቷል። አሁን በዚህ ጊዜ ይሄም ምን በማድረግ ነው? መደበኛ ስራዎቻችንን ብዙ ጊዜ ብዙ ኤነርጂ ብዙ ገንዘብን እንዲሁም ደግሞ ብዙ የሰው ኃይል የሚፈልጉ ስራዎችን በቀላልና በአጭር ሰዓት ውስጥ በማጠናቀቅ ውጤታማ እየሆነ ያለው ስራ ነው። ኤአይ በትክክል ለማግኘት ወይም የኤአይ አገልግሎትን በትክክል ለማግኘት የሚያስፈልጉን 3 እጅግ በጣም መሰረታዊ ነገሮች አሉ። የየዕለት እንቅስቃሴዎቻችን ላይ ሁሉንም የማይገባበት የለም። በዚህ ሰዓት ላይ ከቤት ስራ ቤት ውስጥ ከምንሰራው ስራ እስከ ትላልቅ ሃየር ሌቨል ኦፊስ ድረስ ያሉ ስራዎችን፣ የተማሪዎችን የትምህርት ቤት ስራዎችን አልፎም ሌሎች ስራዎችን ይሰራልናል። ነገር ግን ወሳኝ የሆኑ ነገሮች አሉ። ኤአይን ስንጠቀም ወይንም ስንጠይቅ መጠየቅ ያለብን 3 መሰረታዊ ጥያቄ ስናስገባ በተለይ ይሄ ፕሮምፕት ስገባውም ቴክስቱን ስናስገባ መሰረታዊ ነገር ላይ አትኩረን ማስገባት መቻል አለብን ማለት ነው። የፈለግነውን ነገር በፈለግነው ልክ ሰርቶ እንዲሰጠን ከፈለግን 3 መሰረታዊ ነገሮችን መጠየቃችንን ስናስገባ ማስተካከል ያለብን ወይንም ስናስገባ ከመሰረቱ መጠንቀቅ ያለብን 3 ነገሮች አሉ። አንደኛው ምንድነው? ሮል ነው። ለራሱ ለኤአይ ስራውን ስንሰጠው መጀመሪያ ሮል እንሰጠዋለን። ምሳሌ ዩ አር ማይ ዳይሬክተር፣ ይሄንን ቪዲዮ እንዲሰራ ይሄንን ቴክስት እንዲሰራ አንተ ዳይሬክተሬ ነህ፣ እንደ ዳይሬክተሬ አድርገህ ቴክስቱን ወይንም የጠየኩትን ጥያቄ እንደ ዳይሬክተሬ አድርገህ ስጠኝ ብዬ መጠየቅ፣ እንደ ፕሮፌሽናል እንደ ባለሙያ አድርገህ መልስልኝ፣ እንደ ሚዲያ እንደ ዳይሬክተሬ አድርገህ ስራልኝ፣ እንደ ባለሙያ ስራልኝ። ሚናውን ከሰጠን በኋላ ዋናው ነገሩ ሁለተኛ ላይ ያለው ነገር ምንድን ነው? ሁለተኛው ታስክ ነው። የሚሰራልንን ስራ እንዲሰራልን የምንፈልገው እንዲያዘጋጅልን፣ ለምሳሌ ቪዲዮ ስክሪፕት እንዲያዘጋጅልኝ ፈልጌ ከሆነ ስክሪፕት እንዲያዘጋጅልኝ እነግረዋለሁ። ከነ ቤቴ እንዲመታ እንደ ባለሙያ እንዲሰራልኝ እነግረዋለሁ። እያንዳንዱን ነገር ታስክ እዚህ ጋር እንዲሰራልን በጽሁፋችን ውስጥ ወይንም በሚሰጠን ምላሽ ውስጥ እንዲካተት የምንፈልገውን ነገር እያንዳንዱን እንዲያካትት በጽሁፉ ላይ በጥንቃቄ እናስገባለን ማለት ነው። ይሄን የምናደርገው የትኛው ላይ ነው ማለት ነው? ታስክ ላይ ትልቁ ስራችን ምንድነው ማለት ነው? በቪዲዮ ውስጥ ወይንም በስራው ውስጥ እንዲካተትልን የምንፈልጋቸው መሰረታዊ ነገሮችን ዘርዝረን እናስቀምጣለን። አጠር ባለ መልኩ ይህንን ብዬ ስል ሚንዛዛ መሆን የለበትም። ሶስተኛና መሰረታዊ ከሆኑት ነገሮች አንደኛው በቪዲዮ ውስጥ መደረግ ወይንም በመጠየቃችን ውስጥ ማካተት የሌለብን መሰረታዊ ነገሮችን ነው እዚህ ጋር የሚያስቀምጠው። የምናስገባው መጠየቅ ማለቅ ያለበት
100 ቃላትና ከዛ በታች በሆኑ ቃላቶች መሆን አለባቸው። ሌላው ነገር ምንድነው? ቴክኒካል ወርዶችን አለማብዛት ነው። ቀለል ባለ ቋንቋ ቀለል ባለ አገላለጽ መግለጽ ነው እንጂ ቴክኒካልና የሙያ ቃላቶቻችንን የምናስገባ ከሆነ ራሱን ለማግኘት ሊቸገር ይችላል ማለት ነው። ኤአይ በዚህ ልክ ለማን ምን ላይ ይጠቅማል ብላችሁ እንደሆን ለተማሪዎች ይጠቅማል፣ ለመንግስት ሰራተኞችም እጅግ በጣም ወሳኝና ጠቃሚ ነው። ለምሳሌ ከተማሪዎች ብንጀምር ለተማሪዎች አንድ የሚከብዳቸው ርዕስ ካለ ኮርሱን እያነበቡ ነው እንበል። አንድ ተማሪ እያነበበ ባለበት ሰዓት ላይ አንድ ኤሪያ ወይም ኮርሱ አንድ ሴንቴንስ የሚከብደው ከሆነ ያችን የከበደችውን ሴንቴንስ በመቁረጥ ወይም በመጻፍ ወይም ፎቶ በማንሳት አፕሎድ ያደርጋል። አፕሎድ አድርጎ ምንድን ነው የሚለው? ቀለል ባለና በሚገባኝ በቀላል እንግሊዘኛም እንዲሁም ደግሞ በምሳሌዎች ከነባራዊ ሁኔታ ጋር በሚገናኙ ምሳሌዎች ጠቅሰህ ስጠኝ ትለዋለህ። ከዛም በኋላ በፈለግከው ልክ አዘጋጅቶ ይመልስልሃል ማለት ነው። በምሳሌዎች ቀለል ባለ እንግሊዘኛ መልሱን መስጠት የሚችልበት ሁኔታዎች አሉ። ሌላው ነገር እሱን መስጠት ብቻ አይደለም፣ ራሳችንን ያለንበትን ሌቨል ለማወቅ ያችን ያስገባንባትን ሴንቴንስ ላይ ጥያቄ አውጥተህ ስጠኝ ማለት እንችላለን። ጥያቄዎችን አውጥቶ ይሰጠናል። ከዛም በኋላ ራሳችን ከሰራን በኋላ ምን ያክል እንዳገኘን ወይ ራሳችንን ለመፈተሽ መልሱን ለጥያቄዎቹ መልስ ስጠኝ ብለን ቀጥለን ስንጠይቀው መልስ ይሰጠናል ማለት ነው። ስለዚህ በዚህ ልክ ተማሪዎች ራሳቸውን ለማብቃት ለማዘጋጀት እና ጥልቅ የሆነ እውቀት ለማግኘት እጅግ በጣም ሰፊ እድል የሚፈጥር የኤአይ ቱል ነው፣ በተለይ ቻት ጂቲፒ። ሌላው ነገር ምንድነው? አዳዲስ ስራዎች ሲሰጡን ለምሳሌ ፕሮጀክት ሰርቶ ወይም የሪሰርች ፕሮፖዛል ሰርቶ የማያውቅ ተማሪ ስለ ሪሰርች ፕሮፖዛል ከተጠየቀ ፎርማቱን ጋይድላይኑን ከዛ ማግኘት ይችላል። ከዛ ጋይድላይን መሰረት ምን ማድረግ ይችላል ማለት ነው? የሪሰርቹን ፕሮፖዛል መውሰድ መቀበል ይችላል። አንድ ነገር ግን የሚመክራችሁ ተማሪዎች አሳይመንት ሲሰጣችሁ የራሳችሁን የራሳችሁን የምትችሉትን ነገር አድርጋችሁ ከዚህ ጋይድላይኖቹን ብቻ ብትወስዱ መልካም ነው። ሙሉ በሙሉ እሱ ላይ ዲፔንድ እንዳትሆኑ ስለሚሰጋ ነው ማለት። ዋና የሆኑ ሰመሪ ያዘጋጅልኝ የሚለውን ነገር ካልነው ማጠቃለያ ሀሳቦችን ሰብስቦ አጠር ባለ መልኩ አዘጋጅቶ ሊሰጠን ይችላል። ዋናው አጠያየቃችንና የምናስገባው ቴክስት ጥራት ይወስነናል። ሶስቱን ነገሮች ያሟላ ከሆነ የምንፈልገውን ነገር የማግኘታችን እድል እጅግ በጣም ሰፊ ነው። በተለይ ይህም ባለበት ሆኖ ሰፋፊ ይዘት ያላቸው ዶክሜንቶች ከቀረቡልን እነዛን ዶክሜንቶች ደግሞ አሳጥሮ እንዲሰጠን እና በፒዲኤፍም በምንም ይኑሩ አፕሎድ አድርገን ይህንን አሳጥረ ሰመሪ ስጠኝ ብለን ብንለው ሊያደርግልን የሚችል ነው ማለት ነው። ሌላው ነገሩ ምንድነው? ፕሮፖዛሎችን በተለይ አሁን ከስራ ጋር ተያይዞ ያሉ ነገሮች ለመንግስት ሰራተኛስ ምን ይጠቅማል ብላችሁ እንደሆነ ለመንግስት ሰራተኛ እጅግ በጣም ወሳኝ ነው። ዳታ የተሰበሰበ ዳታ ካለን ያንን ዳታ አስገብተን በዚህ ዳታ መሰረት አኑዋል ሪፖርት፣ ዊክሊ ሪፖርት ወይም የስድስት ወር ሪፖርት፣ የሩብ ዓመት ሪፖርት እንዲሁም ደግሞ የአመታዊ ሪፖርት ዳታውን ብቻ ማስገባት ነው የኛ ስራ። ዳታ የምናስገባ ከሆነ ደረጃውን የጠበቀ ስታንዳርዱን የጠበቀ ሪፖርት በደንብ አድርጎ ሰርቶ የሚሰጠን የኤአይ ቱል ነው ማለት ነው። ስለዚህ ቻት ጂቲፒ እጅግ በጣም ለሁሉም ሰው ጠቃሚ ነው። ሌላው ነገሩ ምንድነው? የቻት ጂቲፒ ጥቅሙ ከተቋማት ጋር ከሌሎች ሰዎች ጋር ከባለድርሻ አካላት ጋር ኢሜይል የምንጻጻፍ ከሆነ አይዲያውን ሰጥተን በዚህ ላይ ኢሜይል አዘጋጅልኝ ብለን ብንለው ወይንም ደብዳቤ አዘጋጅልኝ ብለን ብንለው በቀጥታ ደረጃውን የጠበቀ ደብዳቤ አዘጋጅቶ ይሰጠናል። እኛ የምናደርገው ነገር ምንድነው? እዚህ ጋር ትንሽ የሰዎቹን ስም ላይ ወይም ትናንሽ ነገሮች መቀየር ካለብን እሱን ብቻ ነው የምንቀይረው እንጂ ኤአይ የማይሰራው ስራ የለም ማለት ነው። ሌላው ነገሩ ከኤአይ ጋር ተያይዞ ያለው ምንድነው? ስለ ተቋማት መረጃ አሁን ለምሳሌ ትላልቅ ተቋማቶች መረጃቸውን አፕሎድ አድርጎ ይተዋሉ። አፕሎድ አድርጎ ሲተው ምንድነው የምናገኘው? ሰዎች ስለ ይሄ ኢንፎርሜሽን ዴስክ የምንላቸው ሰዎች አሉ አይደል? በየቢሮ አካባቢ ላይ የሚቀመጡ እሱን የሚያስቀር አሰራር ማለት ነው።
እዚህ ቤት የሆነ ስለ አንድ ተቋም መረጃ ማግኘት ካለብህ ኤአይ ላይ ብጠይቅ ማግኘት ትችላለህ ማለት ነው። በተለይ ትላልቅ ተቋማት፣ የዘመኑ ተቋማቶች በሪፎርም ማይንድ ሊደርሺፕ አመራር የሚመሩ ተቋማቶች ይሄን ያደርጋሉ፣ ያዘጋጃሉ። አፕሎድ አድርጎ የተዋሉ የሚፈልግ ሰው አስፈላጊ መረጃዎችን ከዛ ማግኘት ይችላል። ስለዚህ ተጨማሪ የሰው ኃይልም አያስፈልግም ማለት። ስለዚህ የኤአይ ቱልን በተለይ ቻት ጂቲፒን የምንጠቀም ከሆነ 3 4 5 ቀን የሚያሰሩ ስራዎችን በደቂቃዎች ውስጥ ሰርቶ ጋይድላይኑን ሰጥቶ የሚያስጨርሰን ነው። በመሆኑም የኤአይ ቴክኖሎጂ ለተማሪውም ለቤት ውስጥ ለምንሰራ ለቤት እመቤቶች አልፎም በመንግስት ትላልቅ መንግስት ተቋማት ድረስ ላሉት ለእያንዳንዱ በእያንዳንዱ በሰው ልጅ እንቅስቃሴ ውስጥ እጅግ በጣም ትልቅ ሚና ያለው ነው። በመሆኑም የዚህ ተጠቃሚ ለመሆን ሌላ ምንም የሚያስፈልግ ነገር የለም፣ ቻት ጂቲፒ መጠየቅ ነው። በተለይ ቻት ጂቲፒ ላይ አሰልቺ የሆኑና የተለመዱ አይነት ምላሾችን ልታገኙ ትችላላችሁ። ይሄን የሚያስከትለውን ነገር ምንድነው? ቅድም ያልነውን 3 መሰረታዊ ነገሮችን በትክክል ሞልታችሁ የምትቀርቡ ከሆነ የምትፈልጉትን ነገር በምትፈልጉት ልክ ይሰጣችኋል። ሌላ ቻት ጂቲፒ አስደናቂ ስራው ምንድነው? እነዚህን ስራዎች እንዲሰራ የጠየቅናቸውን ስራዎች ደግሞ መልሰን በፎቶ መልክ ስጠኝ ብለን ብንለው አሳምሮ ምርጥ የሆነ ሪያል ላይፉን በትክክል የሚያሳይ ፎቶ ማዘጋጅቶ ይሰጠናል። በመሆኑም አሁን የዲጂታል ማርኬቲንግ ላይ ሰዎች እጅግ በጣም እየተጠቀሙት ያለው የቻት ጂቲፒ እንዲሁም ደግሞ የኤአይ ስራዎች ላይ በመሳተፍ ተጠቃሚ በመሆን ከዓለማችን ከተወዳዳሪ ሰዎች አንዱ ለመሆን ጥረት ማድረግ ይኖርብናል። ቻናላችንን ሰብስክራይብ በማድረግ ቤተሰቡን ስለተከታተላችሁ እናመሰግናለን። መልካም ቆይታ። Maganu Ninki Ladoti, which mean God is with us.